ስድብ ገባሽ? ይሄ ስህተት የገባሁት ስሜት መጥፎኛ አይደለም፣ ክፉ ሰውኛ አይደለም። ያቁኛል ከላይ እስከታች እዚህ ያሉ ሰዎች ማስረዳትም አይጠበቀኝም። ላንቺ አላቅሽም አታቅኝም። ነገር ግን የመጀመሪያ ፖስትሽ ያን ቀልድ አይተሽ የመጀመሪያ ፖስትሽ ምንድነው የሚለው? አካባቢው ላይ ያላችሁ ሩቅ አቅሩበት፣ ቀን በቀን እየተበላሸ ነው አልሽና ኧረ እባክህ አንድ ማግባት ያምራል ብለሽ ቀጠልሽ። ከዛስ ሙናፊቅ ብለሽ የሙናፊቅነት ማዕረግ ሰጠሽኝ። የሙናፊቅነትን ባህሪ ዘረዘርሽ። ጳውሎስ ያስተማረው ትምህርት እንደሆነ እያስተማርኩ ያለሁት አረግሽ። እኔ ትምህርት አይደለም ያስተማርኩት፣ ቀልድ ነው የቀለድኩት። ቀልዱ ስተት ከሆነ ወንድሜ እንደ ሙስሊም እንዲህ አይቀለድም ብለሽ ነው መምከር ያለብሽ እንጂ ከዲን ጋር ምንም ያገናኘው ነገር የለም። ይሄ ነው ስሜታዊ ያረጋኝ የተናገርኩሽ። ሌላ ሰው ጣልቃ እንዳይገባ ነሽ ሙስሊም ነሽ፣ ሙስሊምን ባትሆኚ ካፊርን ብትሆኚ ምንም አንቺን መሰደበት ምክንያት የለም። ነገር ግን በመቶ ሺዎች ያሰደበሽኛል። በመቶ ሺዎች ጋር ክብሬ ስሜ እንዲነካ አድርገሻል። እኔ አንቺን የሰደብኩሽ በውስጥ ነው። ሚዲያ ላይ ግን እኔ ፎቶ የተዘገዘቀ ማአሰው ነው የሰደበኝ በአንቺ ምክንያት። ይሄን ወንጀል ትወስጂዋለሽ። እኔ የሰደብኩሽ እኔ ወስደዋለሁ። ቆይሽ አንዴ ታውራና ማለት ነው። ከዛ እኔ ጠይቅሻለሁ ጨርሽ። እኔ በሐሳቤ ላይ ሳልጨርስ ጣልቃ አትግቡብኝ። እሱ እንደፈለገ ሐሳቡን እየገለጸ ነው። የኔም ሐሳብ ደግሞ መሰማት አለበት። በመጀመሪያ ደረጃ መጀመሪያ በሰራው ስለ ጸጉሩ በሰራው ቪዲዮ ላይ ምንድነው ብዬ የተናገርኩት? ወዘኪር የሚለውን ሱረቱ ዛሪያት ያለችዋን ማስታወስ ለአማኞች ትጠቅማለች የምትለዋን ጠቅሼ ምክር አስቀመጥኩ እንጂ ትችት የለበትም። ቪዲዮ ገብታችሁ ማየት ትችላላችሁ። በሁለተኛው ቪዲዮ ላብራውና ቪዲዮን እንየውና ልጨርስ ሐሳብ ትጨርስና ታበራዋለህ። ትጨርስና እሷ ለምታወራ ወሬ እንዳለ መልስ ትሰጣለህ። በቪዲዮ በምንም በጥሩ ባልጨርስ ጣልቃ አትግቡ። አይዋ በመጀመሪያው ቪዲዮ በጸጉሩ ነው የሰራሁት። በጸጉሩ ቪዲዮ ደግሞ ማስታወስ ለአማኞች ይጠቅማል ብዬ ያውም አንተ ትልቅ ሰው ነህ የምትመከር አይነት ሰው አይደለህም አውቃለሁ፣ ግን ማስታወስ ለአማኞች ስለሚጠቅማቸው ብዬ ምክር ነው ያስቀመጥኩት በመጀመሪያው ቪዲዮ። በሁለተኛ ቪዲዮ ደግሞ አንዲትን ሴት ለሁለት እናግባ ብሎ ሲናገር ሱረቱ ተውባ ምዕራፍ 9 ቁጥር 65 66 ያለችዋን አንቀጽ ስለ ሙናፊቆች ሲናገር አላህ አላገጡ ኦኬ ማላገጣቸው አላህ ምንድን ያለው? ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም ብሎ ያለውን ምክንያት አታምጡ፣ ምክንያቱም አላግጣችኋል ብሎ አላህ ሱብሓነሁ ወተዓላ ቁጥር 66 ላይ 65 ላይ የተናገረውን ጥቅስ ጠቅሼ ተናግሬያለሁ። ይሄ መናገር ስህተት ከሆነ ሁላችሁም ትፈርዳላችሁ። ሌላው ደግሞ ሙናፊቅነት ባህሪ አለበት ያልኩት መቼ ነው? ትላንትና ነው ከትላንት ወዳ በኒቃቡ ምክንያት ቪዲዮ ሰርቷል። እሱ በጣሽ ጨርቅ ትለብሱና ምናምን ብሎ በሰራው ቪዲዮ ላይ የቀራውን የቁርአን ጠቅሼ ከውሱ ጋር አብሮ ፎቶ የተነሳበትን ጠቅሼ አስመሳይ ነህ ብዬ ተናግሬያለሁ። ለምን ቁርአን ከሚቀራው ሰው ጋር ሲጨመር ቁርአን ይቀራል፣ ካፊር ጋር ሲጨመር እንደ ካፊር አክት ያደርጋል፣ በአላህ አንቀጽ ላይ ያላግጣል። ያንን ተናግሬያለሁ። ማስመሰል ነው የሙናፊቆች ባህሪ ነው። ምክንያቱም አላህ ሲገልጽልን ስለ ሙናፊቆች ሱረቱል በቀራ ላይ ወደ ሙናፊቆች ሲሄዱ እነዛ አማኝ ናቸው የተባሉ ሰዎች ምንድነው የሚሉት? አላህ እንደውም ቁርአን ልክፈትልህ ወሚን الناس አለ ከሰዎችም አሉ ማየቁሉ የሚሉ አምነናል የሚሉ አሉ ቢላሂ በአላህ ወቢልየውም الآخر በመጨረሻው ቀን አምነናል የሚሉ አሉ። ወማ هم بمؤمنين እነሱ ግን አማኞች አይደሉም። يخادعون الله والذين آمنوا وما يخدعون إلا أنفسهم ይላል ወማ يشعرون አያታልሉ ራሳቸውን እንዳታልሉ አላህ ይነግረናል። ከዛ በኋላስ في قلوبهم مرض فزادهم الله مرضا يفلكوا بتثبوت አይደለም። واذا قيل لهم لا تفسدوا في الارض قالوا انما نحن مصلحون قالوا በኋላ መጨረሻ አካባቢ ላይ ቁጥር 13 ላይ واذا قيل لهم امنوا كما امن الناس قالوا انؤمن كما امن السفهاء ቆይ አንድ ጊዜ አካሄድ ሐሳቤን አልጨረስኩም። ቆይ ሁለት ደቂቃ ሰጥቻለሁ። ምን አገናኘው አሁን ከዲን ጋር? ምን አገናኘው ያልኩትን እየተናገርኩ ነው። አሁንም እኮ ድራማ እየሰራች ነው። አጉል ዲነኛ ለመምሰል ጥቅስን መጥቀስ እችላለሁ እኮ። አላህ በሚያውቀው ጥቅስ መጥቀስን የምችላለሁ እኮ። ጥቅስ አይደለም ፖይንቱ። በሚያውቀው እኔ ቲክቶክ ላይ ስመጣ ማለት ነው ቦስ አንድ ማወቅ ያለባችሁ። ቆይ እኔ ቦስ ቲክቶክ ላይ ስመጣ ትሰሚያለሽ፣ አንቺ ህሊና አለሽ፣ ትሰሚያለሽ። መጠይቅሽን ቀጥታ መልሽ። ለምን ዙሪያ ጥምጥም ትሄጃለሽ? ነጥብ ላለመጣል ቁርአን ላይ አትደበቂ፣ የቁርአን አንቀጽ አትጥሪ። ከቁርአን ጋር ምን አገናኘኝ? ፈትዋ ነው እንደሰጠሁት ፈትዋ መሰጭኝ
ረድ ነው እንደሰጠሁት የዲን ፖስት ነው እንደፖስተትኩት። አታስመስል ብያለሁ። ማስመሰል ምንድን ነው ያስመሰልኩት? ፖስት ነው የፖስተትኩት። ቀልድ ስትጨመር ቁርአን ትቀራለህ። ጤነኛ አይደለችም እንደ ልጅቷ። ምን አገባሽ? ቁርአን ትቀራለህ አትቀራም? ምን አገባሽ? ለምን አይመለከተኝ? ሙስሊም ነኝ። ምን ይመለከትሻል? ምን አገባሽ? ምን የታባሽ ታውቂያለሽ? ምን አገባሽ? ምን አገባሽ አይባልም። ይመለከተኝ። ጤነኛ አይደለችም እንዴ? ጤነኛ ነኝ። ምን አገባሽ? አንቺን ማን ነው ፈትዋ ስጪ ለን ያደረገሽ እንዴ? ምን አገባሽ? እንደፈለኩ ባብድ ራቆቴን ብሄድ ወንጀል ብሰራ ምን አገባሽ? እንደፈለክ ማለት ትችላለህ። ግን በውስጥ ነው ስትጨመር እንደ አማኝ አክት አታድርግ። አላታለም እንደ ካፊር አትሁን። የሙናፊቅ ባህሪ አትተግበር። እሆናለሁ። አሁን ከፍራለሁ። ጭንብላቸው የለበሱትን ሀቢብ ከፍራለሁ፣ አጋልጣለሁ። ሙሉ ለሙሉ እንኳን ደስ ያለሽ። ከፍርልሻለሁ፣ ወላሂ ከፍራለሁ። ለኔ ብለክ ነው እንዴ እስልምና ላይ ያለው ክፍር? ሂጂ በቃ እንደፈለግሽ ሂጂ። አንቺ ሰይጣን ወንድሜ አንቺም ተረጋጊ። አንቺም ዳኢ አይደለሽ። ረሱል ሰለላሁ ዐለይሂ ወሰለም ብዙ ዱላ አርፎባቸዋል ሰውን ወደ ማስለም እንጂ ሰውን ወደ እንደዚህ አይነት ትልቅ ለምን እናስገባለን? ነገር ማለት ነው። እሱ አሁን እያለ ያለው ልንገርህ ከዲኑ አንፃር ከምናምን ሳይሆን ሊወራ የተፈለገው እሱ ራሱ ፐርሰናል አታደርጋኛለህ ያለ ነው። አንተ ጋር ላውራ ነው የመጣሁት። ከሷ ጋር ቅል መፍጠር አይደለም። ከሷ ጋር ላውራ ነው። ለምን ያስገባ? ሀቢቢ አንድ ነገር ልንገርህ። አጀንዳ ነው የምትፈልጉት? አጀንዳ አይደለም ሀቢቢ። ወላሂ እኛ ምንም አላማ የለንም። እኔ እሱን ፖስት አይቼ እሱ ጋር ነው የመጣሁት። ከሱ ጋር ላውራ አይደል? ለምን ነው የገባችው ሴት? አጀንዳ የለም። ግን አንተ አልፈልጋትም። በቃ እሷ በፈለገችው መንገድ እሷን ተዋት። እንደፈለግሽ ጀነት ግቢበት። አንቺ በመሰሪው ስራ ምንም አላማ የለም። ያ አኺ እንደዚህ አይነት ንግግር አትናገር። በቃ ሻወርድልኝ እሷን። ወንድሜ ያ አኺ ያወርድልኝ እሷን። በአላህ እኔ መንገድ እየሳትኩ ነው። አውርድልኝ። አንዴ ለምን አልፈልጋትም? በአላህ በቃ አውርዱልኝ እሷን። ሀቢቢ ይኸው ልንገርህ አንዴ ወንድማችን። እሺ በቃ እኔ ልውረድ። በቃ እሺ ደህና ሁኑ። አትውረድ ሀቢቢ አትውረድ። ይኸው አላህ መልሰሽ ትገቢያለሽ። ያውራና መልሰሽ ትገቢያለሽ። አንቺ ያላ ቦሲ አንዴ ላውራ ሀቢቢ ወንድሜ። ይኸውላችሁ አንድ ነገር ልንገራችሁ። አንድ ደቂቃ ላውራና ከዛ እንደፈለጋችሁ ታወራላችሁ። እሺ እኔ ሶሻል ሚዲያ ላይ አንድ ቀን ከኢስላም ያፈነገጠ ፖስቼ አላቅም። በመጀመሪያ ደረጃ ፖስቴ ኮንቴንት አይደለም። ድምጽ ሰው የሰራውን ድምጽ የሚያስቅ ድምጽ ምናምን ተጠቅሜ ፖስት ማድረገው። ከዛ ውጪ ስራ በቅርቡ ነው የጀመርኩት። ይሄው ስራዬን አበላሽተውታል። ከዚህ በኋላ መስራትም አልችልም። አላህ ይስጣቸው። አለቀ። አላህ ለሁላቸውም የስራቸውን ይስጣቸው። በሌላ መንገድ ሰራለሁ። አንድ ሁለተኛው ነገር ፖስት ያደረኩት ፖስት ህሊና ላለው ለሚያስብ ሰው ገብቶ ማየት ይችላል። አሁንም ፒን አድርጌዋለሁ። ከኢስላም ጋር ምን እንደሚያገናኘው ገብታችሁ ይውና ፍረዱ። ህሊና ያለው የምትሳደቡ የግል ጥላቻ ከጅምሮ የነበረባችሁ ነው። ተሳደቡ። በመሳደብ አጅር የምታገኙ ጀነት የምትገቡ ከሆነ ተሳደቡ እንደፈለጋችሁ። እኔ ተወልጄ ያደግኩበት አካባቢ ዲን የለም፣ አልቀራሁም፣ ዲነኛ አይደለሁም ብዬም አላቅም። ዲነኛ ነኝ። ኦኬ ለምን ትቀራለህ ከሆነ ማቃተን እቀራለሁ። አላህ እየሰባበርኩ እንኳ በቀራ አጅር እንደሚሰጠኝ ነግሮኛል። የኔ መቅራት ከሷ ጋር ምን አገናኘው? ለምን ትቀራለህ ነው? እቀራለሁ። ምን አገባት? ኦኬ መቅራቴ ካናደዳት ደግሞ ድምጼ ካማረ የሷ ድምጽ እንደዚህ እንደኔ ማያምር ከሆነ ኦኬ ተወላችኋለሁ። መቅራት ትቻለሁ። ከዚህ በኋላ ፖስቶቹንም እየቀራው የፖስተትኩትን አጥፍቼዋለሁ። አላማቸው እኔን ማዋረድ፣ እኔን ከስራ ማስወጣት፣ የኔን ክብር መንካት ነው። ተሳክቶላቸዋል። ለምን? እኔ በጣም ስሜታዊ ነኝ። በጣም እናድዳለሁ። ሰው ዙሪያ ጥምጥም ሲመጣ፣ የሰይጣን አመጣጥ ሲመጣ በጣም እናድዳለሁ። ስሜታዊ ሲሆን ጥፋቶች ያጠፋለሁ። በቃ አጥፍቻለሁ። ሙስሊሙን ኡማ ሚዲያ ላይ ያለውን ሰው በጣም ይቅርታ ጠይቃለሁ። ስሜታዊ ነኝ የተናገርኩት። እዛ ስሜት ውስጥ የከተች ግን እሷ ናት። ወረበል ከአባ እሷ ናት። አውርተን ታርቀን ወተን ቪዲዮ አጥፊ በክብር ነው ያወራኋት። አላጠፋም። ከዛ ስሜታዊ ነኝ የተሳደብኳትን ክሮፕ አርጋ መታ ሚዲያ ላይ ስሜን ክብሬን አጠፋች። ካላስ አሁን ሰው ጋር እኔ በጣም ዱርዬ፣ በጣም ባለጌ፣ በጣም ተሳዳቢ ነኝ። በቃ ነኝ። እንደፈለጋችሁ አውሩ። ማንም የቤት ኪራይ አይከፍልኝም። ማንም አያኖረኝም። ለወንጀሌ ደግሞ አላህ ነው የሚቀጣኝ፣ ሰው አይደለም። ስለዚህ ቀጥሉበት። የምትሳደቡ ሰዎች የኔን ወንጀል ነው የምታብሱት። እንደ እስልምና ከሆነ በሰደባችሁኝ ባማችሁኝ ቁጥር የኔን ወንጀል ነው የምታብሱት። እስልምና ያስቀመጠው ያንን ነው። የወንድሙን የሞተ ስጋ መብላት ያምራችኋልን የሚለው
አንድ ወንድሙን ሚዲያ ላይ ይቅርና ቤት ውስጥ ተደብቆ እንኳን ማማት የሞተን የወንድሙን ስጋ እንደመብላት ነው። እስልምና ያ ነው የምታውቁት ከሆነ ማለት ነው። ስለዚህ የትኛውን እስልምና እንደምትሰብኩ አላቅም። በትንሹ እውቀቴ ግን ማቃት ያቺ ናት። እኔ ግን ዲን አለኝ ዲነኛ ነኝ ብዬ አላቅም። እናንተ ግን የምትፈልጉት የኔን ውርደት፣ የኔን ስራ መፍታት፣ የኔን መውደቅ ብትችሉ የኔ መታሰር ዲፖርት መሆን ነው። ይሄን ነው የምትፈልጉት። ለምን አላቅም። እናንተ ጋርና አላህ ጋር ነው የሚያውቀው ውስጣችሁ ላይ ያለውን ነገር። እኔን መንገድ ያሳታችሁኝ የእሷ ፖስት የእሷ እንትን ነው የተሳደብኩት በእሷ ንግግር ነው። ኡስታዝ ወሂድ ያን ሁላ ነገር ተናግሮ ያን ሁላ ነገር አውርቶ ስተት ነው እንዲህ አይሰራም ብሎ መንገድ አትሳቱ ብሎ የፖስተውን ፖስት ያወራውን ወሬ አውርቶ ስንት ሰዓት አስማምቶን ከወጣም በኋላ ቪዲዮ አላነሳም ስትል ስሜት አይሆንኩኝ። እቺ ልጅ ሌላ ተልኮ አላት ማለት ነው። ሌላ አጀንዳን ያላት ማለት ነው። ታርቀን ከወጣም በኋላ እኔ ቪዲዮ ባጠፋ ባላጠፋ እሷ መልሷን ካገኘች ካላስ እኮ ታረቀች አይደል? ቪዲዮን ማጥፋት ነው ያለባት። አላጠፋም ብላ ከኔ ጋር ሰጥ አገባ ስትል ነው ስሜታዊ የተናገርኩት። ያቺ ንግግሬን ደግሞ ክሮፕ አርጋት የሷን ፓርት ብቻ አርጋ አምጥታ ሚዲያ ላይ ሌላ ስም ማጥፊያ ያደረገችው አሁን እየተዛባ ነው። ሰው ሁላ ጋር አንተም ሳትናደድ እኮ አትፖስትም። አንተም የተናደድከው ያንን አይተ ነው። የመጀመሪያው ርዕስ ግን የመጀመሪያው ፖስታ ላይ ነግሬሃለሁ። ሙናፊቅ አርጋኝ ሩቃ እንደሚቀራብኝ አርጋ የሙናፊቃትን ባህሪ ደርድራ የፖስተችው ሙናፊቅ ነህ ብላ ነው። አስመሳይ ነህ ብላ ነው። ምንድነው ማስመሰል? ምን ማለት ነው ማስመሰል? ማለት እኮ አንድ ሰው እንዴት ነው እስልምና ላይ ሰው የሚያስመስለው? ማላቀውን ነገር አላቀም፣ ማቀውን ነገር አወራለሁ፣ ማቃትን ሱራ ቀራለሁ። ስለዚህ ይሄ ማስመሰል ነው እንዴ? የግድ ሐፊዝ መሆን አለብኝ እንዴ ቁርአን ለመቅራት? እንዴ የሸመደድኳትን እቀራለሁ፣ ሰባብሬም ብሆን አጣምሜም ብሆን አይደል እንዴ? ስለዚህ የኔ መቅራት እሷ ለምን አናድዳት? እውነት ለመናገር እስቲ አሁን እናንተ ግልጽ አድርጉት። ግልጽ ሆኖ ይግባ ለሚያስተውል ሰው። በዚህ ደረጃ የምትከታተለኝ በዚህ ደረጃ እንደዚህ ያደረገችኝ እና እኔ ሙስሊም ወንድሟን ለማዳን ነው? ከመንገድ እኮ አሳተችኝ እኮ። ምን አይነት ማዳን ነው ማዳን? ይሄ ሰውን ሙናፊቅ እያረክ ጤነኛን ሰው ቀልድ የቀለደን ሰው ሙናፊቅ አድርገህ ከዲን ጋር አገናኝተህ በሚዲያ ላይ ሰው እንዲሰደብ ስሙ እንዲጠፋ አድርገህ ከዛ አንተ እሺ አሁን ላስገባትና ማለት ነው። ይኸውልህ አታስገባት። እኔ አልፈልግም። ወረበል ካባ ኢላ የውመል ቂያመት ሰው ማየትም ማውራትም አልፈልግም። ትቀጥል አልኩህ እኮ ትቀጥል። እሷን እየሰደበች እያወራች አጅሩን ታግኝ። ከዚህ በኋላ ወረበል ካባ ስለዚህ ርዕስ ካወራው ፖስቶቹን እሺ አሁን የሷን ፓርት እንዝጋውና ማለት ነው ፒን ናቸው። እሺ የሷን ፓርት እንዝጋው። በቃ እሷ አለፈች በፐርሰናል ታክ ያረጋችው ነው። እንዝጋውን ነው በቃ። እሷን ተዋት። እሷን ለኛ የምትመልስን መልስ እኔ የምጠይቅህ እኛ የምንጠይቅህን ጥያቄ መልስልንና እሷን ርሳት በቃ። እዚህ ጋር ካላ ስለሰው ታወር ምንድነው? አይዋ እኛ የጠየቅንህ በመጀመሪያ የተኛውም ሰው በእንደዚህ አይነት ስነ ምግባር የምናየው ሰው ኡስታዝ ነኝ እኔ ሼህ ነኝ አይልም። ሚዲያም ላይ የተኛውም በቃ ተግባሩ ነው እንደዛ የሚያስብለው። ገብቷል? ተግባሬ ምንድነው? አዳምጣ ተግባሬ ምንድነው? ሰው ከተግባርህ አንፃር ከምትሰራቸው ቪዲዮዎች አንፃር ከምትታየው በቃ ከሰውነትም ከእያንዳንዱ ከምታደርጋቸው ከእንቅስቃሴዎች አንፃር ሰው አንተን በጥሩ ስነ ምግባር ያለህ ሰው ገብቷል? ውስጥ እኮ አላህ ነው የሚያውቀው ብያለሁ። የሚያየው አላህ ነው። ገብቷል? ሰው አክብሩ ትልቅ አድርጎ ነው የሚያየው እንጂ አሁን እዚህ ጋር በስራ በግል በፐርሰናል ታክ አይደለም የመጣንበት። እኔ ቪዲዮ ልሰራበት ያልኩት ምክንያት እሷ ያንን ወሬ ስላወራህ አይደለም፣ ያንን ቪዲዮ ስለሰራህ አይደለም። ላይቭ ላይ ያየሁ ደነገጥኩ። የሆነ ሙዚቃ ሲሰራየው ደነገጥኩ። ገብቷል? ወላሂ ነው ሪካርድ ተደርጎ በተለቀቀ ቪዲዮ የሱንም ያወራው ገብቻ ያየው። እንዴት በዚህ ልክ ከዛ የምሰራቸውን ቪዲዮ ገብቻ ያለው ከሳምንት በፊት የምትለቃቸው ቪዲዮዎች እንደነበረው እንደመጀመሪያው ነው። ገብቷል? አሁን አጠፋለሁ እንዳለ ዛሬ አሁን እስኪነጋ ድረስ እንዳለ እስላማዊ ፖስት አጠፋለሁ፣ ፕሮፋይል እንቀይራለሁ። ከዚህ በኋላ እስላማዊ ምንም አታዩም። እስከ ዛሬ ለፖስትኩት እስላማዊ ፖስት በጣም ይቅርታ። አንድ ነገር ልንገር ወንድሜ፣ አንድ ነገር ልንገር። በሙስሊም ስም ስላስመሰልኩኝ በጣም ይቅርታ ሁላችሁንም። አሁንም እንዳለ አጠፋለሁ። ለሱ ይቅር በሉኝ። አብሽር፣ እንደሱ አይደለም ማንም ይቅር የሚል የለም። እስልምና ብሎ ማለት ያንተ ያ አኺ ተው። እስልምና ብሎ ማለት ያንተ ሁላችንም የግል እንትን ካላት ማለት ነው። አሁን የግል እሱና የግል የሚተዋወቁበት ነገር ካለ አንዴ እሱን ላውራህ ወርዷል። እሱ እንደ ሰው ጥፋት ካጠፋ ከተሳሳተ የፈለገም ተሳስቼ ነው በቃ እሷ እንዲያርጋኝ ነው የተሳሳትኩት
በሰው በዚህ መንገድ ነው የሚጠብቀኝ ተሳስቻለሁ ይቅርታ ብሎ እኮ ይፈታል ሳ ላ ያ አኺ አንደ ነገር አይዋ ጥፋትን መሸፋፈን እንደምንገር እኔ አሁን ነገር ሰው ልጅ ከመጥፎ ወደ ጥሩ ማውጣት አሁን አዳምጠኝ ስተቱ እሱም ጋር አለ ምን በማንም ሰው ማንም እስልምና አስገቢያ ሰዎች የለም ማንም ሰው ሊያጠምህ ማንም ሰው እንት ሊለ ተሰተተ ነው እኛ አላሰለም ነው እሱን ግን አሁን እሱ እስልምና እኮ አልጋበዝ ነው የምትናገርበት ቶን ለምን አምሩ ቢል ማዕሩፍ የሚባለው ነገር ዳቢጦች አሉት መሰለን ሰው ይወደል ጠይቃት ለሷ ወደ አንዴ ጠይቃት ወላሂ ገብታለች አይደል ገብቻለሁ ግን ማለት ነው አይ ወይ አንቺ የምጠይቅሽ ምንድነው አንዴ ዝጠይቀኛለህ እሱ በተሳታ አይዋ ለጠይቅሽና እሱንም ተንተረሰች ትቀጥያለሽ በዛው እሱ መጀመሪያ በሰራው ቪዲዮ ላይ ስህተት እንደሆነ ከቁርአንም ከእስልምናም ደረጃ አምጥተሽ በዚህ መልኩ ከተናገርሽ በኋላ የሰው ቤት ተገናኝታችኋል ሁለታችሁም ተገናኝተናል አይዋ እሱም የተናገረው ንግግር ስህተት እንደሆነ አይቶ አንቺም የተናገርሽው ነገር ላይ መልስ ተመልሶልሽ ይቅርታ አውፍ ተባብላችኋል መቼም አውፍ ስትባባሉ ያለውን ነገር ፈታችሁ ነው በቃ እሱም ስህተቱን አምኖ አንቺም መልስ ተመልሶልሽ በቃ እንደተሳሳተ እንዳመን አውቀሽ እስልምናንም ደግሞ እንደማይወክል አሁን አለ እኔ ምንም ባምን ትንብል እኛው አንቺም ከተግባሩ ከሚሰራቸው ቪዲዮዎች ሰው በሚጠብቀው ያክል እንደዚህ የሰው በሚጠብቀው ቦታ ቁጭ ብሎ እንዴት ወረደ በሚለው ነው እንጂ ያው ማንም ተራ ሰው ቢያወራ እኮ አንቺ ወጥተሽ ቪዲዮ አሰሪ ማን ተራ ሰው ቪዲዮ ቢሰራ ይሄ እንደዚህ ብሎ ይሄንን እንረዳለን እሱ ይሄንን አልተረዳውም እሱ ገብቶሻል ይሄንን አዞሮ ምን አለው በፐርሰናል አታክ በራሱ በህይወቱ በስራው በምን እንደመጣንበት እንደተመቃኘንበት አወራ አሁን አንቺ የምጠይቅሽ እንደዚህ ከታረቃችሁ በኋላ ቪዲዮ አጥፊትሽ ለምንድን ነው ያላጠፋሽው ነው መርሐባ መጀመሪያ እሺ ነግርሃለሁ ሁሉም ነገር በነገራችን ላይ ከሁሱ ጋራ ጓደኛ ስለሆነ እንደዚሁም ደግሞ የኡምራ ፓኬጅ ስለሚሰራ ብዙ ደረጃ የሰጠነው ክብር የሰጠነው ቁርአን ሲቀራ ነው የምናውቀው እንደዚህ አይነት ጋጣ ወጥ የሆኑ ነገራቶች ሲሰራ ላይ ነው ለዛ ነበረ ብዙ ቦታ ብዙ ደረጃ ሰጥተነው አልገባ ለዛ ነው እንጂ እኔ የተናገርኩት ወላሂ አላህ በሚያውቀው እኔ ከሱ ጋር ምንም አይነት የግል ጸብ የለብኝም አላቀው ስለ አንቀራረብም ጀስት ሁሱ ጋር አገኘ ነው በቃ የሚከተለውም ተከተለው ፎሎ የሚያደርገው ፎሎ አደረገው በዛ ነው እንጂ እኔ ወላሂ እኔ ከማንም ሰው ጋራ የግል ጸብ የለብኝም በዛ ላይ ደግሞ እኔ ቲክቶክ መመጣው እዚች ጋር ለቢዝነስም አይደለም ጀስት የማቃትን በልው عني ወለው አያ የምትለዋን የነብዩ ንግግር ይዤ ነው የመጣሁት ምሰራው ስራ እዚች ጋር ጀነትን ለጋንጂ ወላሂ ቲክቶክ እኔ እንኳን ገንዘብ ሊሰጠኝ ይቅርና እኔ ራሴ ለቲክቶክ እየከፈልኩ ነው የምጠቀመው ለቢዝነስ የሚሉ ሰዎች ካሉ እኔ ለቢዝነስ አይደለም የምናገረው የማቃትን ነገር ነብዩም ምንድን ያሉት መን አሚንኩም ሙንከረን ብለዋል መጥፎ ነገር ከናንተ ውስጥ ያየ ሰው ፈልገይሩ ቢያዲሂ በእጁ ይበልሰው ፈኢለም يستطيع فبلسانه ብለዋል ካልቻለ ደግሞ በእጁ መከልከል ማይችል ነገር ከሆነ በምላሱ እኔ ደግሞ ያንን ተጠቅሜ በምላሴ ተጠቅሜ ያ ነገር ልክ እንዳልሆነ ወላሂ በጣም በተረጋጋ መንፈስ ነበር የተናገርኩት እንደዚህ እናደዳል ብዬ እንደዚህ ስሜታዊ ይሆናል ብዬ እንደዚህ የመካሃዳ አይነት ደረጃ ይደርሳል ብዬ አልተናገርኩም እኔ እንደው ማለት ባወራሽው እዚህ ጋር አስቆምሽና መጀመሪያ ፕሮፖዞቹ ቪዲዮ ላይ ልጁ ሙናፊቅ ነው ቁርአን ቅሩበት አካባቢ ላይ ያላችሁ ሰዎች እንዲያርጉት ብለሽ ነው እንትናልሽው በኮስፓሻል ቪዲዮ ላይ የመጀመሪያው ቪዲዮ ላይ አይደለም የመጀመሪያው ቪዲዮ ምንድነው ለምን መሰለሽ ፐርሰናል አንድ ሰው አሁን ከእስልምና አንቺው የምትናገሪው ከእስልምና ደረጃ እንጂ ከግል እንትን አይደለም ገብቶሻል እሱን የሆነ ነገር እየነካሽ አይደለም እንዴት እንደተረዳው አላውቅም እሱ ያለው ምንድነው ንግግር አሁን በመታወራው ልክ አይደለም ቪዲዮ ላይ እንዲ ብላ ጽፋለች እንትኑ ላይ በጽሁፍ በአማርኛ አቅራቢያ ያላችሁ ሰዎች ሩቃ ቅሩበት ብዬ ጽፌያለሁ መቼ ነው ይሄን የጻፍኩት በሁለተኛ ቪዲዮ ነው የመጀመሪያ የጸጉሩን ቪዲዮ በጣም ቀልድ ቢሆንም ቀልድ መሆን አውቃለሁ ግን በሱ የማንጠብቀው ንግግር ነው ገባ እሱ የሰጠነው ቦታ አለ የተናገረው ደግሞ በጣም የወረደ አነጋገር ነውና ያንን ጀስት እንደ ምክር ቁርአን ሱረቱ ዛሪያን ጠቅሼ ምክር ነው ያስቀመጥኩት በሁለተኛ ቪዲዮ ላይ ደግሞ ድጋሚ ያንን ቪዲዮ ሳይ በቃ ድንበር እያለፈ ነው ወር ደግሞ ቀስ በቀስ እየወጣ ነው ከመስመር እየወጣ ነው አልኩኝ እንጂ የካፊር ሙናፊቅ የሚለው ጥያቄ ሐሳብ የተነሳው መቼ ነው ከሰደበኝ በኋላ ነው የተናገርኩት የሙናፊቅነት ባህሪ ያልኩት ከነውሱ ጋራ ሲጨመር ቁርአን ይቀራል ከሌላው ጋር ሲቀመጥ ደግሞ ያኔ እንደ ሰዎቹ ይቀያየራል ብዬ ተናግሬያለሁ መቼ ነው እሱ ይሄ ስለ ኒቃብ ብጣ
አላገናኘሁትም። እኔ ስታዩኝ እስልምና ስለምትስሉ ነው እንጂ እኔ እስልምና ሪፕሬዘንት ማድረግ ሰው አይደለም። ከነሱ ነው እያዋለ ያለው። ኡምራ ማዝደረግ ማለት ዝም ብሎ ሰው ኡምራ ያስደርጋል ወይ? አንዴ ራሱ ኡምራ ያስደርጋል? እውቀት የሌለው ሰው ኡምራ ያስደርጋል? እንደ አጀንዳ ሳይዘው እኔ ነው ያን ነገር መጥቶ እዚህ ጋር ያጠፋውን ነገር አፉ ጠይቋል። ሰው አምኖ ከአላህ ጋር ሊገናኝ ጉዳይ የሚጨርስበት ሰው ነው። ከሱ ከእንደዚህ አይነት ሰው እንደዚህ አይነት ነገር አንጠብቅም። ስተት ነው በቃ አምኖ خلاص ሰው ይሳሳታል እኮ እኔም ያን ነው ነው ይሄንን አምኖ እሱ ይሄንን የሰው ልጅ መልእክተኛ አለይሂ ሰላቱ ወሰላም ሁሉ በኒ አደም ለخطا ይላል። ኡምራ የሚያስደርግ ምንም የሚያስደርግ አይደለም። እሱ ስተት አለበት አለበት፣ ግን በምን መልኩ መመከር አለበት? እስሉቡ ዳዕዋ አለ። እህታችንም አሁን ላይ ያለችው እህታችን ዳኢያዋ ማለት ነው። እህታችን እስሉቡ ዳዕዋ የዳዕዋ አካሄዳለሁ መስራህ አለው መፋሲድ አለው። ልክ ውስጥ ከተገባ አስለን ተዩ እኛ በሁሱ እናወራዋለን خلاص። አሁን እሱ ልክ ውስጥ ገብቶ ሌላ ነገር ውስጥ እየተጋባችሁ በሄዳችሁ ቁጥር ሌላ ጉዳት ማለት ነው። ይሄ ወላሂ ነው። አንቺ ላይ ደግሞ የተወሰነ ማነሳቸው ነገሮች ይሄ ተራ ነገር ልንገርሽ፣ ይሄ ተራ ነገር ወደዚህ ለዚህ ያብቃችሁ። አንቺ ላይ ደግሞ አንቺን በውስጥሽ የሱን መጥፎነት እያሰብሽ አትኖሪ፣ እሱም በውስጡ ስላንቺ መጥፎነት እያሰበኝ ነው። ዳዕዋ ላይ እሱ ተሳሳተ ትችላለህ። መጀመሪያ አንተ ማጥፋ ብቻ ነው ያልኩት። ጠይብ ከታረቅም በኋላ ነው ጽሁፉን ያየሁት። መጀመሪያ የጻፈው ጽሁፍ ከታረቅም በኋላ ጽሁፉን አየሁት። መጀመሪያ አንተ ማጥፋ አልኩት። የጻፍኩለትና ወጣው። ጠይብ እሱ ከዛ በኋላ ይሰደበኝ። ከሰደበኝ በኋላ ድጋሚ ሙናፊቅ የሚለው ኃይለ ቃል የተጠቀምኩት መቼ ነው? ከሰደበኝ በኋላ። ያ ጽሁፍ ራሱ እኮ ላውጣው አልነበረም። ጠይብ ላውጣው አልነበረም። ወላሂ ነው የምላችሁ። የሚቀርበው ሰው እንዲመክሩት አድርጌያለሁ ሁላ በውስጥ እንድንጨርሰው ሁላ አድርጌያለሁ። ሰዎቹን ማምጣት እችላለሁ፣ ኡስታዞቹን ማምጣት እችላለሁ። በውስጥ መጀመሪያ በሱ በሰራሽው ቪዲዮ ላይ ሙናፊቅ ብለሽ እንትን አላልሽም? የመጀመሪያው ላይ አልተናገርኩም ሙናፊቅ የሚል በጽሁፍ እንደዚህ እሱ እያላለ በጽሁፍ ላይ ጽፋ እንዲያውጣል። ሙናፊቅ አላልኩም፣ ሩቃ ያስፈልገዋል ያልኩት። አንቺ ዳኢነሽ አዳምጪኝ። አንደኛ ሰው ልጅ በኒፋቅ ሐታ ካኢነ መንካን የትኛውን ጥፋት ያጥፋ ሁክም መስጠት። አሁን ሙናፊቅ ስትዩ ከባድ ንግግር ነው። ቁርአኑን እስቲድላል መጥቀሱ ታዚር ነው። ሰውን እያስጠነቀቅሽው ነው። እስቲዛ ማድረግህ እዚህ ሊያደርስ ይችላል ብለሽ ታዚር ነው። ታዚርና ሁክም ይለያያል። ሙናፊቅ ካልሽው ስህተት ነው። ሙናፊቅ ለማለት ስህተት አለብኝ። ሙናፊቅ እሱን አይኔ መናገር አልችልም። ለምን? ሁሉም ነገሮች ዑለሞች ያስፈልጋል። አሁን ለዚህ ነው ዳዕዋው ራሱ ሊመታ እሷ እንዴት መሰለ ይኸውልህ ሀቢቢ አንድ ነገር የተናገረችበት እንትን ነገር ዳዕዋ ሁሉም ነገር ይሄ ሰው የልክ መግባቱን ካወቅሽ ብትይውስ ካሁን ጀምረሽ የሱን ነገር አጥፊ خلاص አውፍ መባባል ባለባችሁ ነገር ተባባሉና ሌሎች አሁን አስገባዋለሁ። አልተረዳችሁም ያ ጀማዓት الخير። እኔ እንዴት እንደተረዳሁሽ ልንገርሽ። ሁላችንም በተረዳነው መንገድ እኛ እሱንም ከውዙ ከትልልቅ ሰው ስለሚሉ እድሜ ልካችን እሱ የምናውቀው በመልካም ነገር በትልልቅ ቦታዎች በትልልቅ ስራዎች ስለምናየው እንደዚህ ወርዶ ስላየነው ቪዲዮ ሰርተናል። አይመለከታችሁም ካለ ደግሞ خلاص ብለን እጅ ማውጣት አለብን። ወላላ ናም ዑለሞች መናገር አለባቸው። አሁን እያልኩ ያለው መናገር አለባቸው። እሱ አሁን የሚናገረው ካሁን በኋላ የሚሰራው ነገር እስልምና እኔ አንድ ነገር ልንገር፣ እሱን ማስመከር ቀላል ነው። አዳም የሚቀርባቸው ሰዎች አሁን ኡስታዝ ዋሂድ ተግባብቷል። ሀቢቢ አንድ ነገር ልንገር፣ ኡስታዝ ዋሂድ ጋር መግባባት ችለዋል አይደል? እሷም ጋር የመናናቅ እኔ እኮ ይሄ አሁን ጥያቄ አልተፈታለኝም። ከሷም ጋር ገብቷል። ይሄን ከታረቀች ለምን ኡስታዝ ዋሂድ አታስገቡት ጨዋታው ላይ ኡስታዝ ዋሂድ አትበሉ። ኡስታዝ ዋሂድ ምንም የሚያውቀው ነገር የለም። አሁን እዚህ ጋር ኡስታዝ ዋሂድን አትጥሩ፣ ስሙ አትጥሩት። ኡስታዝ ዋሂድ አይመለከተውም፣ አያገባውም፣ አላየም። ስንጣላ እያስታረቀን በቃ አሁን ላስገባው አሁን እዚህ ጋር ከእስልምና ጋር አናገናኘው። በቃ እሷና እሱ የሄዱበትን መንገድ እሱ ጨርሷል። ለምን ጨርሷል? መጀመሪያ